አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት። ምን ያህል የእግዚአብሔር ክብር ምን ያህል ትልቅ እንደሆነና እኛ ደግሞ ለዛ ክብር ምን ያህል መገዛት እንዳለብን ያንን የመጨረሻው ድምዳሜ እሱ እንዲሆን በጣም እመኛለሁ። ጸጋዬ ገብረመድኅን በተረጎመው የሃምሌት ትርጉም ውስጥ የምርምር እንቆቅልሽ ቋሚ ትንግርት መፍጠር ሲያምረው እግዚአብሔር አፈር ዘገነና እፍ ብሎ ሰውን አለው። በኦምኒ ቻናል ላይ የሚተላለፍላችሁ የአዲስ ቅኝት የቴሌቪዥን ፕሮግራማችን ነው። አብራችሁን እስከ ፍጻሜው እንድትዘልቁ በአክብሮት እየጋበዝኳችሁ ለዕለቱ ያዘጋጀነውን አስተዋውቃችኋለሁ። ጊዜ ተሰውቶበታል። ጉልበት፣ ምቾት፣ እረፍት፣ ግንኙነት፣ ሪሌሽንሺፕ፣ እንቅልፍ የተሰዋበት ስራ የአዲስ ሐሳብ እንቅስቃሴ ወይም ኒው ቶት ሙቭመንት የሚባል ትምህርት ነው። በዚህ ትምህርት አቋም መሰረት የሰው ልጅ በአእምሮ ማይንድ ድክመት አማካኝነት በሽታን እንደሚጠነስስና በአእምሮ የተቀረጸን ትክክለኛ ያልሆነን አመለካከት በማስተካከል በሰውነት የሚከሰቱትን ማንኛውንም በሽታዎችና ችግሮችን መቅረፍና ማስወገድ ይቻላል የሚል ነበር። ይህ የኒው ቶት ዶክትሪን ለክርስቲያን ሳይንስ ወይም ክርስቲያን ሳይንስ እንቅስቃሴ በር ከፋች እንደሆነ በግልጽ ለማየት የሚቻለን ይመስለኛል እያለ ሊበን ይቀጥላል። እናተርፍበታለን። የትኛውም የሃይማኖት ተቋም ውስጥ እንገኝ እናተርፍበታለን። እግዚአብሔር በውስጥ አይደለም አንተ ራስህ እግዚአብሔር ነህ ወደሚል ትምህርት ሄደዋል። በመጽሐፍ ቅዱስ ውስጥ ይላሉ እኚህ ሰው ኢየሱስ እኔ ነኝ ብሎ የተናገረበትን ክፍሎች ሳስብ ፈገግልና እኔም እላለሁ። ቤተክርስቲያናት ወይም ቸርችስ ኮሌጅ አቋቁመው ይሄንን ትምህርት በደንብ እያደረጉ በሰዎች ውስጥ እየከተቱት ነው። እንደዚህ ኢዝሊ መንገድ ላይ ተገናኝተን እኔ ለአንድ ሰው መስክሬለት የሆኑ ቃላት ጥቅሶች ጠቅሼ ያንን ሰው ወደዚህ ላመጣ ኢትስ ኢምፖሲብል አሁን ባለበት ሁኔታ ይመስለኛል። እግዚአብሔር ምን አለ? ሰውን በመፍጠሬ ተጸጸተ። ሰው በጣም አስቸጋሪ የግራር እንጨት ማለት ነው። የግራር እንጨት ጠፍጣፍ ሰውን በምሳሌ በመልኩ እንደ ምሳሌ እና በእግዚአብሔር መልክና ምሳሌ ውስጥ ተፈጥረናል ሁላችንም። ሰው ነው። ሰው ደግሞ በቴክኖሎጂ እየተስተካከለ እያደገ የሚሰራው በቴክኖሎጂ የመጣለት ነገር ሰው ራሱ እያደገ የሚሄድ ሰው ራሱ እዚህ ምድር ላይ ሲኖር የእግዚአብሔር ተወካይ የሚመስል ራሱን የሚያበቃ እንጂ እግዚአብሔር አይደለም። ሰው ምንድነው የሚለው ጥያቄ ከጥንት እስከ ዛሬ የሃይማኖት ሰዎችን፣ ፈላስፎችን፣ ሳይንቲስቶችን፣ ደራሲዎችንና ሌሎችንም የጥበብ ሰዎች ሲያጽፍ፣ ሲያከራክር፣ ሲያነጋግር የኖረ ጥያቄ ነው። ሰው በጥንታዊ የግሪኮች ሚቶሎጂ አንዳንዴ ከአማልክቱ ጋር የሚዋሃድ አንትሮሞርፊዝም ከፊል አምላክ ከፊል ሰው የመሆን እድል ያለው ፍጥረት ነው። ሰው በክርስቲያኖች አስተምህሮ ምንም እንኳን የተለያዩ ቤተ እምነቶችና ሴክቶች በልዩ ልዩ መንገድ ቢተረጉሙትም ሰው እግዚአብሔር አንድዬ ልጁን አሳልፎ የሰጠበትና ከዘላለማዊ ጥፋት ሊያድነው የወደደ ክቡር ፍጡር ነው። አሁን ደግሞ በኢትዮጵያ ወንጌላውያን አማኞች ዘንድ ሰው መንፈስ ነው የሚለው አስተሳሰብና አስተምህሮ እንደ ሰደድ እሳት እየተቀጣጠለ ያለ ጉዳይ ሆኗል። በቶሮንቶ ኑሮን ያደረገውና በመንፈሳዊ አገልግሎቱ በመጽሐፎቹ የምናውቀው ሊበን ገብረ ሚካኤል ሰው መንፈስ ነው የሚለውን ትምህርት የሞገተ አዲስ መጽሐፍ ሰው በሚል ርዕስ ለንባብ አብቅቷል። ይህ የሊበን ገብረ ሚካኤል ሰው የተሰኘ መጽሐፍ በቅርቡ በቶሮንቶ ተመርቆ ለንባብ በቅቷል። በርካታ ታዳሚያን በተገኙበት በዚህ የመጽሐፍ ምረቃ ላይ ጠንከር ያለ ውይይት ተካሂዷል። ደራሲው ሊበን ገብረ ሚካኤልም ለተነሱት ጥያቄዎችና ለመጽሐፉ የመጻፍ ምክንያት ማብራሪያ ሰጥቷል። ሙሉን ዝግጅት ትከታተሉት ዘንድ በአክብሮት እንጋብዛችኋለን። የተወደዳችሁ ተመልካቾቻችን
የአዲስ ቅኝት የቴሌቪዥን ፕሮግራማችን የሜምበርሺፕ ፎርም ካልሞላችሁ እንድትሞሉ ወዲሁ እናስታውሳችኋለን። በተጨማሪም የተለያዩ የአዲስ ቅኝት ዝግጅቶችን ለመከታተል እንዲያመቻችሁ የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ ወዳጅ ዘመዶቻችሁን እንድትጋብዙ በአክብሮት እኛም እናንተን እንጋብዛችኋለን። መልካም ቆይታ። አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት። እውነት ምንድን ነው? ይህንን ጥያቄ ከ2000 ዓመታት በፊት በሮማን ኢምፓየር ውስጥ ትልቅ ቦታ የነበረው አንድ ሹም የጠየቀው ጥያቄ። ይህ ሹም በሮማን ቅኝ ግዛት ውስጥ የነበረች የይሁዳ አውራጃ አገረ ገዥ ነበር። ይሄ አገረ ገዥ ከፍተኛ የሆነ ፍርድ የመስጠትና የጦር ኃይል የማዘዝ መብት ነበር። ይሄ አገረ ገዥ በተሾመበት ቦታ ንጉሱን ኤምፐረሩን የመወከል እሱን ወክሎ ስርዓት የማስጠበቅ ሕግ የማስፈጸም ስልጣን ነበረው። ይሄ አገረ ገዥ እኔና እናንተ ሁላችንም የምናውቀውና የምንወደው ጌታ ኢየሱስ ክርስቶስ እንዲሰቀል የመጨረሻውን ውሳኔ የወሰነ የመጨረሻውን ፊርማ ያኖረ አገረ ገዥ ነው። ግን በዚህ ሁሉ ስልጣኑ፣ በዚህ ሁሉ ሽሞቱ፣ በዚህ ሁሉ ዕውቀቱ ውስጥ ሆኖ የእውነት ትክክለኛ ትርጉም ግን ተሰውሮበት ነበር። ስለዚህም ያን ጊዜ ብቻ ሳይሆን ከዛ በኋላ በዓመታት ውስጥ ያስተጋባና እያስተጋባ ያለ ጥያቄ ጠየቀ። ምን ሲል? እውነት ምንድን ነው? ይህንን ጥያቄ ለማን እንደጠየቀና እንዴት እንደጠየቀ የሚናገር የመጽሐፍ ቅዱስ ክፍል ላንብና ጥቂት ሀሳቦች ተነጋግረን እንጨርሳለን። ጲላጦስም እንደገና ወደ ገዢው ግቢ ገባና ኢየሱስን ጠርቶ የአይሁድ ንጉሥ አንተ ነህን? አለው። ኢየሱስም መልሶ አንተ ይህን የምትለው ከራስህ ነውን ወይስ ሌሎች ስለ እኔ ነገሩህን? አለው። አሁን እኔና እናንተ ወዳለንበት ወደ ድህረ ዘመናዊ አመለካከትና ስለ እውነት የተነገረ ምላሽ ላይ አድርሰው የፖስት ሞደርኒዝም ስለ እውነት የተሰጠ ምላሽ መልስ ሁላችሁም የምታውቁት ነው። በእርግጥ አሁን እነዚሁ ምሁራን ፖስት ሞደርኒዝም እያበቃለት ነው፣ እሱ አብቅቶ ፖስት ሞደርኒዝም ዘመን ውስጥ ገብተናል እያሉ ነው። ምክንያቱም በፖስት ሞደርኒዝም ውስጥ ስለ እውነት የተሰጠው ምላሽ መልስ ሆኖ አልተገኘም፣ በቂ ሆኖ አልተገኘም። እውነት አንጻራዊ ነው። እውነት ወጥ አይደለም። እውነት ቋሚ አይደለም። ለአንዱ እውነት የሆነው ለሌላው እውነት ላይሆን ይችላል የሚለው አመለካከት በጣም ብዙ ማህበራዊ ቀውስ እያመጣ የጋራ የሆነ እውነታን እያሳጣ ስለመጣ በዚህ መቀጠል አንችልም። ስለዚህ ይሄ ዘመን ማብቃት አለበት፣ ወደ ሌላ አመለካከት መሸጋገር አለብን ብለዋል። ኮሌክቲቭ ትሩዝ ያስፈልገናል። ካለበለዚያ ስርዓት አይኖርም፣ ህግ አይኖርም፣ ህሊና አይኖርም። ነገር ግን አሁን የምንቆምበት እውነት እንደፊቱ ተጨባጭ ያልሆነ ነገር ላይ ሳይሆን የምናውቀው ፕሩፍ የምናደርገው እውነት ላይ ነው መቆም ያለብን እያሉ ነው ያሉት።
ማናቸውም ግን የጥያቄውን አቅጣጫ አላስተካከሉም። አሁንም እንደተዛባ ነው። አሁንም እውነት ምንድን ነው እንጂ እውነት ማን ነው እያለ ያለ ምሁር የለም። ይሄ እስካልሆነ ድረስ ደግሞ ትክክለኛ መልስ አይኖርም። ጥያቄው እስካልተስተካከለ ትክክለኛ ምላሽ ማግኘት አይቻልም። ይሄ ጥያቄ እስካልተመለሰ ደግሞ እረፍትም እርካታም እርጋታም በዚህ ዓለም ላይ አይኖርም። ይህ ዓለም በመጽሐፍ ቅዱስ ውስጥ ህልም አልሞ ህልሙንም ፍቺውንም እንዳጣው እንደ አንድ ንጉሥ ይመሰላል። ናቡከደነጾር የሚባል ንጉሥ ህልም አለመ። ጠዋት ተነስቶ ፍቺውን ለመፍታት ሲፈልግ ህልሙንም ረስቶታል፣ ግን ተረብሿል። በአገሪቱ ውስጥ ያሉትን ጠቢባን ሰብስቦ ህልሙን ያለምኩትን ህልም ንገሩኝ፣ ህልሙን ብቻ ሳይሆን ደግሞ ፍቺውንም ንገሩኝ ብሎ ጠየቃቸው። ጥያቄውም መልሱም የጠፋበት ዓለም። ግን ደግሞ ይሄ ዓለም የዚህ ጥያቄ ምላሽ ክፉኛ ያስፈልገዋል፣ በጣም ያስፈልገዋል። ለምን? በእውነት መኖር ካልተቻለ ሌላኛው እድል በውሸት መኖር ነው፣ የውሸት መኖር ነው። በውሸት ላለመኖር የእውነት ትርጓሜ ትክክለኛ ምላሽ መገኘት አለበት። በዚህ ባነበብነው የመጽሐፍ ቅዱስ ክፍል ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣበትን ዓላማና ምክንያት በግልጽ ቋንቋ አስቀምጦታል። እኔ የመጣሁት ስለ እውነት ልመሰክር ነው። እኔ የተወለድኩት ሰምታችሁን ከሆነ አስተውላችሁ ስለዚህ ተወልጃለሁ። ስለምን? ስለ እውነት ልመሰክር። ባለፉት ቀናት ያከበርነው የልደት በዓሎች 2 በዓሎች መነሻው ምክንያቱ እሱ የተወለደበት የመጣበት ምክንያት ስለ እውነት ለመመስከር ነው። ራሱ ተናግሮ ከሱ ንግግሮች መካከል አንደኛው የሚመስጠው ነገር እዚህ ምድር ላይ የተገኘበት የመጣበት ምክንያቱም አሻሚ ባልሆነ መልኩ ግራ ሳይጋባ በቀጥታ የተወለድኩት ለዚህ ነው፣ የመጣሁት ለዚህ ነው የሚለው ንግግር ይመስጣል። ይህንን ማለት የሚችል ሰው ብፁዕ ነው። ይሄ ዓለም የጎደለው የሚያስፈልገው እውነት ነው። ስለዚህ እውነት ይዞ መጣ። ስለ እውነት ሊናገር መጣ። በውሸት በሚመስል እንጂ ባልሆነ፣ ትልቅ በሚመስል ግን ትንሽ በሆነ፣ የሚያጠግብ በሚመስል ግን የማያጠግብ፣ የሚያረካ በሚመስል ግን በማያረካ በሚመስል በውሸት በተሸፈነ እንቅስቃሴና ሂደት ውስጥ የተዘፈቀ ዓለም ውስጥ ነው የምንኖር። በእውነትና በውሸት መካከል ያለው ፍጭት፣ ፍትጊያ፣ ጦርነት ያኔ ከፍጥረት ጀምሮ እስካሁን ድረስ ቀጥሏል። እግዚአብሔር አትብሉ ከበላችሁ ትሞታላችሁ። በእባቡ በኩል ሰይጣን ብትበሉት ችግር የለም አትሞቱም፣ እንደውም ታውቃላችሁ፣ የበለጠ እንደሱ እንደ እግዚአብሔር ትሆናላችሁ። በዚህ ውሸትና በዚህ እውነት መካከል ያለው ጦርነት ስልቱን እየቀያየረ እስካሁን ድረስ አለ። ታዲያ እውነት ምንድን ነው? መጽሐፍ ቅዱስ መልስ አለው። እውነት አካል ነው፣ ፐርሰን ነው። እውነት ቃል ነው። እውነት ሁነት ነው፣ እውነታ ነው። መጽሐፍ ቅዱስ በዋናነት የሚናገረው ርዕስ እግዚአብሔር ነው። መጽሐፍ ቅዱስ ለብዙ ነገር ያወራል፣ ግን ዋነኛው አንኳር፣ ማዕከላዊ፣ አብይ መልእክቱ
ስለ እግዚአብሔር ነው የሚናገር። እግዚአብሔር መጽሐፍ ቅዱስ ውስጥ ያለው እግዚአብሔር ደግሞ እውነት ነው፣ እውነተኛ ነው። ሥላሴ አብ እውነት ነው፣ እውነተኛ ነው። ወልድ ክርስቶስ ኢየሱስ እኔ እውነት ነኝ ብሎ ራሱን እውነትና እውነተኛ እንደሆነ አድርጎ አቅርቧል። መንፈስ ቅዱስም የእውነት መንፈስ ተብሎ ተጠቅሷል። በዮሐንስ ምዕራፍ 14 ቁጥር 6 ላይ ጌታ ኢየሱስ ክርስቶስ እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር በእኔ በኩል ካልሆነ በቀር በእኔ በቀር ወደ አብ የሚመጣ የለም። ስለዚህ አቅጣጫው የሳተው እውነት ምንድን ነው የሚለው ጥያቄ የመጀመሪያው ሊሆን የሚገባው እውነት ማን ነው የሚል ነው። እውነት በራሱ የተገኘ ክስተት ሳይሆን እውነትና እውነተኛ ከሆነ አካል የተገኘ የመነጨ በመሆኑ እውነት ምንድን ነው ከማለት በፊት እውነት ማን ነው የሚለው ጥያቄ በጣም አስፈላጊ ነው። በዮሐንስ ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ የሆነ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። የዘላለም ሕይወት የጊዜ እርዝማኔ ብቻ ሳይሆን የሕይወት ጥራት ነው። the quality of life። ይሄ ሕይወት ደግሞ እውነተኛ የሆነው እውነት የሆነውን እግዚአብሔርን እሱም የላከውን ክርስቶስን ማወቅ ነው። እርሱ እውነት ነው። እርሱ የእውነት ምንጭ ነው። ትክክልና ትክክል ያልሆነው ስህተት የሆነውንና ያልሆነውን የሚያውቀው የሚለየው ማመሳከሪያው ማረጋገጫው ማጣቀሻው አካል እርሱ ነው። እርሱ ከሌለ ወጥ የሆነ እውነት አይኖርም። ቋሚ የሆነ እውነት አይኖርም። ቃሉ እውነት ነው። እሱ የተናገረው ስለሆነ ከእውነት የወጣ ስለሆነ ዮሐንስ 17 ላይ በእውነትህ ቀድሳቸው ቃልህ እውነት ነው። በመዝሙር 118 ላይ ጽድቅህም የዘላለም ጽድቅ ነው፣ ቃልህም እውነት ነው። መጽሐፍ ቅዱስ የእግዚአብሔር ቃል የነገር ሁሉ መደምደሚያ፣ ማሰሪያ፣ ማመሳከሪያና መፈተሻ፣ የተደላደለ የጸና እውነት ነው። እውነት ሁነት ነው። እውነተኝነት ነው። ሐቀኝነት ነው። እውነት የሆነውን አምላክ አግኝተው እውነት የሆነውን ቃሉን ተቀብለው ከእውነት የሆኑ በእውነት ይኖራሉ። የእውነት ኑሮ ይኖራሉ። እውነት ተፈላጊ ነው በየትኛውም የህይወት አቅጣጫ። ጋዜጠኝነት እውነተኛነትን ይጠይቃል። ሕክምና እውነትን ይጠይቃል። በጎ አድራጎት እውነትንና እውነተኛነትን ይጠይቃል። መሪነት፣ ፖለቲከኛነት ወይም ፖለቲካ እውነትን ይጠይቃል። እውነተኛነትና የእውነት ኑሮ ግን ከእውነት የመነጨ አካል ከሆነውና ቃል ከሆነው በመዛመድ የሚገኝ እንጂ በባዶ ሜዳ የሚገኝ ክስተት አይደለም። ዮሐንስ ስለ እውነት በጣም ይናገራልና በመልእክቱ ላይ ምን አለ? ልጆቼ በእውነት ሲሄዱ ወይም በእውነት እንዲሄዱ ወይም ሲኖሩ ከመስማት የበለጠ ደስታ የለኝም። የእውነት ኑሮ ሲኖሩ፣ እውነትን ሲያገኙና በእውነት ሲመላለሱ። ጆን ማክስዌል የሚባለው ሰው ስለ ኢንቴግሪቲ ሲጽፍ የተናገረው ምሳሌ ነበር። ሁለት በዕድሜ የገፉ ሴቶች
በመቃብር ቦታ እንደ መናፈሻ መልክ ያለው እየተጨዋወቱ ሲሄዱ ድንገት አንደኛው መቃብር ላይ ናቸው ያርፋል እና መቃብሩ ላይ የተጻፈው እከሌ የሚባል ሰው ከዚያ ዓመተ ምህረት እስከዚያ ዓመተ ምህረት እውነተኛና ፖለቲከኛ። ሴትዮዋ ደንግጠው እግዚኦ አሉ። ጓደኛቸው ምን ነው ሲሏቸው እዚህ መቃብር ውስጥ 2 ሰው በአንዴ ቀብር። ፖለቲከኛ ከሆነ እውነተኛ ሊሆን አይችልም ብለው ደምድመው ሰው ምንድን ነው ለሚለው ጥያቄ እውነቱ ያለው እዚህ እውነት ውስጥ ነው። ይሄ እውነት እስካልተገኘ ድረስ ናቡከደነጾር እንቅልፍ እንዳጣ እንደታወከ ሰላም እንዳጣ በአገሪቱ ውስጥ ያሉትን ጠቢባን ሁሉ ሰብስቦ ሕልሜንም መልሱንም ፍቺውንም ውለዱ ብሎ እንዳስጨነቀ ቆርጣችኋለሁ ገላችኋለሁ ብሎ እንዳስፈራራ ይሄ እውነት እስካልተገኘ እውነተኛ ዘላቂ የሚቆይ ትርጉም ያለው ሰላም እረፍት ወደ ማንኛውም ሰው ወደ የትኛውም የዓለም ክፍል አይመጣም እና ሰው ምንድነው ብለን ስንጠይቅ እውነቱ ያለው በዚህ እውነት ውስጥ ነው። ከዚህ እውነት ያፈነገጠ ሁሉ ስሁት ይሆናል። እውነት የሆነው ቃል የመሰከረለት ብቻ ሕይወት አለበት። ሳውንድ ዶክትሪን ነው። ሰው ምንድነው የሚለውን ጥያቄ የተለያዩ ሰዎች ምሁራን መልስ ሲሰጡ ወደ 15 አይነት ምላሾች የተለያዩ አንዳንዶቹ የሚያያዙ ምላሾች ሰጥተዋል። ወደዛ ውስጥ አንገባም። እዚህ እጃችን ውስጥ ያለው መጽሐፍ ቅድም ከነገርኳችሁ የእውነት ምንጭ የተቀዳ የሰው ትርጓሜ ያለበት ይህ ሥራ የዕቅበተ እምነት ወይም የምካቴ ክርስትና አፖሎጄቲክ ይዘትና ቀለም ያለው ሥራ ነው። ይህን ሥራ በዋናነት ሊሰሩት ይገባ የነበረው የሃይማኖት መሪዎችና የሥነ መለኮት መምህራን ነበሩ። ሆኖም ግን ወንድማችን ሊበን በእግዚአብሔር ቅንዓት ተነሳስቶ ያለውን ክፍተት ተመልክቶ ብዙ ነገር ሰውቶ ይህንን መጽሐፍ አቅርቦልናል። ጊዜ ተሰውቶበታል። ጉልበት፣ ምቾት፣ እረፍት፣ ግንኙነት፣ ሪሌሽንሽፕ፣ እንቅልፍ የተሰዋበት ሥራ። ለዚህ በመስዋዕትነት ለቀረበው ስጦታ እጅግ በጣም አድርገን እናመሰግናለን። ይህን መጽሐፍ በማንበብ ሰው ምን ይጠቀማል? ምንድነው ጥቅሙ? ይህንን ተናግሬ እጨርሳለሁ። አንደኛ የመጽሐፍ ቅዱስ አተረጓጎም ጥበብ ይማራል። መጽሐፍ ቅዱስ የመጽሐፎች ሁሉ አውራ ሕይወት እና ሰላም የሕይወት ትርጉም የሚገኝበት መጽሐፍ እንዴት እንደሚነበብ እንዴት እንደሚጠና ካልታወቀ ለመሳሳት ተጋላጭነቱ ሰፊ ነው። ይህን መጽሐፍ ግን ሰው ሲያነብ መጽሐፍ ቅዱስ እንዴት ነው የሚነበበው፣ እንዴት ነው የሚጠናው፣ እንዴት ነው የሚተረጎመው የሚለውን ጥበብ በደንብ ይማራል። ምን ተጠቅሷል እዚህ መጽሐፍ ውስጥ? ተምሳሌታዊ መግለጫዎች በመጽሐፍ ቅዱስ ውስጥ እንዴት ነው የሚታዩት? ሲምቦሊክ ዲስክሪፕሽንስ፣ የቃላት ትርጓሜ ከቋንቋ አንጻር እንዴት ነው የሚታየው? ታሪካዊ ዳራ አተረጓጎም ላይ ምን ድርሻ አለው? ጸሐፊና ተቀባይ መጽሐፍ ቅዱስን የጻፉ ሰዎችና የተጻፈላቸው ሰዎች በትርጉሙ ላይ ያላቸው ድርሻ ምንድን ነው? አውደ ምንባብ
ከአውዱ ተፈንቅሎ የወጣ ስሁት ትምህርት ላይ እንዳንቆም አውዱን እንዴት መጠበቅ እንዳለብን የምንባቡ ወይም ደግሞ የመጽሐፉ ዘውግ ምን አይነት ነው? አተረጓጎሙስ ላይ ምን ድርሻ አለው? የቃላት አጠናን ወርድ ስተዲ እንዴት ነው የሚጠናው? እንዴት ነው የሚፈታው? አኪዩሬት ትክክለኛ ትርጉም ለማግኘት ተመሳሳይ ትይዩነት ወይም ሲናኒመስ ፓራሌሊዝም በመጽሐፍ ቅዱስ አተረጓጎም ውስጥ ያለው ድርሻ ምንድን ነው? ቅኔያዊ ዘውግ ወይም ፖኤቲክ ጄነራ ምን አይነት ጥበብ ይሰጠናል መጽሐፍ ቅዱስን እንድንረዳ? ከዚያም ደግሞ በተጨማሪ የረጂ መጽሐፍት አጠቃቀም ኮሜንትሪ፣ ኮንኮርደንስ፣ ባይብል ዲክሽነሪ እንዴት መጠቀም እንደምንችል ያተረጓጎም ጥበብ ያስተምረናል ይሄ መጽሐፍ። ሁለተኛው ላይ ከመሄዴ በፊት ጸሐፊው ወንድማችን ሊበን አንድ የተጠቀመውን ምሳሌ ብጠቅስላችሁ ደስ ይለኛል። አተረጓጎም ላይ እንዴት አስፈላጊ እንደሆነ ሲናገር አንድ ምሳሌ ተጠቀመ። አንድ የቦክስ ስፖርት ተጫዋች የነበረ ወይም ደግሞ ቦክሰኛ የነበረ ሰው መጽሐፍ ቅዱስን መከተል ጀምሮ የመጽሐፍ ቅዱስ አስተማሪ ወይም የቤተ ክርስቲያን መጋቢ ሆነ እና አንዳንድ ጊዜ ሰዎች እሱ ያወቀውን እውነት እንዲያውቁ ወደ ጎዳና ወደ ስላች እየወጣ ያወቀውን እውነት ለሰዎች ሲናገር ያንን የሚቃወም አንድ ሰው መጥቶ ተከራከረው። ክርክሩ እየጋለ ሄዶ ይሄ ሰው በቡጥ ያቀመሰው መጋቢው አንድ ጉንጭህን ሲመታ ሁለተኛውን ስጥ የሚል አንብቦ ስለነበር ዝም ብሎ ሁለተኛውን ሰጠው። ለሁለተኛ ጊዜ ቡጥ ያቀመሰው ዝም አለው። ያኛው ሰውዬ ተመቸው፣ ደስ አለው። አንድ ይቀረኛል ብሎ ለሶስተኛ ጊዜ ሲመታው መጽሐፉ የሚለው ግራና ቀኝህን ሁለቴ ስትሆኑ ከዛ በላይ የሚል አልተቀበልኩም ብሎ በዛ በቦክሰኛ እጁ ከመሬት አደባለቀ። ይሄ ሰው ያንን የመጽሐፍ ቅዱስ ክፍል የተረዳበትን አረዳድ የሚያሳይ ድርጊት ነው። በእርግጥ በዛ ቦታ ላይ መከላከል የለብህም አትከላከል የሚል ሳይሆን ሰዎች ክፉ በሚያደርጉብህ ጊዜ መልሰህ ክፉ አታድርግባቸው የሚል ትምህርት ለማስረዳት እንደሆነ አተረጓጎምን ያሳየናል። ይህ መጽሐፍ ስናነብ ሁለተኛ የምንማረው ነገር የቃል እምነት እንቅስቃሴ ጅማሬ፣ አመጣጥ፣ ጀማሪዎችና እስካሁን ድረስ ያለውን ሁኔታ በዝርዝር ያስረዳል። ወርድ ኦፍ ፌዝ ሙቭመንት ሲባል እንሰማለን እና የቱ ጋር ሄደን ስለዛ ማወቅ እንዳለብን ራሱ ብዙም ትኩረት ሰጥተን አንመለከተው። ግን አሁን ስብስብ ብሎ መጥቶልናል። እንዴት ተጀመረ? ማን ጀመረ? ምንድነው አስተምህሮ? ምን ላይ ነው የሚያምኑት? የትኛው ነው ስህተት? የትኛው ነው መታየት ያለበት የሚለውን ያሳየናል። በሶስተኛ ደረጃ ይሄ መጽሐፍ የሰውን አፈጣጠርና ምንነት በተመለከተ መሰረታዊና መጽሐፍ ቅዱሳዊ እውነትን ያስተምራል። ሰው ምን ሆኖ ነው የተፈጠረው? ሰው መንፈስ ነው? ሰው ነፍስ ነው? ሰው እንስሳ ነው? ሰው ማሽን ነው? ሰው ማህበራዊ እንስሳ ነው? ሰው ምንድን ነው? ምን ሆኖ ነው የተፈጠረው የሚለውን ይህ መጽሐፍ ይመልስልናል። ነፍስና መንፈስ ትርጓሜያቸው እጅግ አሻሚ የሆነ ጥልቅ እሳቤ የሚጠይቅ ጉዳዮች ናቸው። ምንድነው ተያያዥነታቸው፣ ትስስራቸው?
ከሁለትነት ይልቅ የአንድ ማንነት መገለጫ መሆናቸው ውህደታቸው ከዚህ መጽሐፍ እንማራለን። ነፍስ ምንድነው? መንፈስ ምንድነው? የሚለውን በጥልቀት በርካታ የመጽሐፍ ቅዱስ ክፍሎችን እየተነተነ ያሳየናል። በመጨረሻም ይህን መጽሐፍ የሚያነብ ሰው መንፈስ ነው የሚለው አስተምህሮ ከሚያመጡት መዘዞችና ጉዳቶች እንዲጠበቅ ይረዳዋል። ይሄ አስተምህሮ ሰው መንፈስ ነው ብቻ ብሎ የሚቆም ቢሆን ብዙም ባልከፋ ነበር። ግን አብረውት የሚመዘዙ ነገሮች አሉ። ሰው መንፈስ ከሆነ የእግዚአብሔር አይነት መንፈስ ነው። ሰው እግዚአብሔር ነው። ከሩቅ ምስራቅ አስተሳሰቦችና ሃይማኖታዊ አስተምህሮች ጋር የተጋመደና የተያያዘ ሰው በተለያየ መንገድ በውስጡ ያለውን እግዚአብሔርነት፣ አምላክነት ሲያውቅ ነው ነፃነት የሚያገኘው፣ ደስታ የሚያገኘው፣ ስኬት የሚያገኘው ወደሚለው የተሳሳተ ማጥ ውስጥ የሚከት ትምህርት ነው። ስለዚህ ሰው ምንድን ነው የሚለው መጽሐፍ ከዚህ የምንጠበቅበትን ዕውቀትና ጥበብ ይሰጠናል። በድጋሚ ወንድማችን ሊበንን ይህንን ስጦታ ስለሰጠህን እጅግ አድርገን እናመሰግናለን። አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት። ለዚህ ጽሑፍ መነሻ የሆነው መካከለኛ ምክንያት ለጽሑፉ መነሻ የሆነው መካከለኛ ምክንያት ብሎ የቃል እምነት እንቅስቃሴ ወርድ ኦፍ ፌት ሙቭመንት አስተማሪዎችና ተከታዮች ጋር ካደረጉት ውይይትና ትምህርታቸውን ቀረብ ብዬ ሳጠና ሰው መንፈስ ነው ከዚያም መንፈስ አለው ብሎ በሰውነት አካል ውስጥ ይኖራል የሚለውን የሶስትዮሽ ቲዮሪ እንደሆነ ቀረብ ብዬ ገልጫለሁ። ከፍ ሲል እንደተብራራው በዘፍጥረት ምዕራፍ ላይ ሰው ነፍስ እንጂ መንፈስ ሆነ የሚል ሀሳብ እንደማናገኝ ተመልክተናል። የደብሊው ትምህርት አራማጆች ከፍጥረት ላይ የሚገኘውን የሰውን የፍጥረት ዘገባ መልእክቱን ሆነ ትንታኔው በማይደግፈው መልኩ ሰው ሁለት ጊዜ ነው የተፈጠረው በማለት በመጀመሪያ መንፈስ ከዚያም ደግሞ ነፍስ ሆኖ አካል እንደተበጀለት አድርገው ያቀርባሉ። እንዳልኩት የምንባቡ ትንታኔ አይደግፈውም። አሁን ደግሞ መንፈስና ነፍስ የሚሉትን የቃላት አጠቃቀም ይህንኑ አቋም እንደማይደግፍ በዝርዝር አቀርባለሁ ብሎ አብሮ በጥሞና ተከታተሉ። እንግዲህ አሁን እኔ ሳይሆን የምትከታተሉት መጽሐፉን ትከታተላላችሁ ገዝታችሁ ማለት ነው። እና ቅድም የሆነ እንዳለው በተለያዩ በእምነት ተቋማት ውስጥ የተለያዩ አይነት ሰዎች አሉ። አንዳንዶቻችን የምንሰማውን የእምነት ፍልስፍና ከመስማት የማናልፍ ሰዎች አለ። እንሰማውና በቃ ሰምተነዋል፣ ወደ ውስጥ ማይገባም፣ አንቀበለውም፣ አንከተለውም፣ ግን ለመስማት ግን ልባችን ክፍት ነው። ሌሎቹ አይነት ሰዎች ደግሞ ከመስማት አልፈው የሰሙትን ነገር ደግሞ የሚቀበሉ ሰዎች አሉ። መቀበል ብቻ ሳይሆን የሚያምኑ ደግሞ ሰዎች አሉ። ከሱ ደግሞ አልፎ ያመኑትን ደግሞ የሚቆሙበት ደግሞ ሰዎች አሉ። ከነዚህ ሰዎች ሁሉ ግን የሚሰብኩትን ደግሞ ሰዎች አሉ። ያመኑትን ነገር በጥልቀት ተረድተው ሌሎች እንዲረዱላቸው ደግሞ የሚሰብኩ ሰዎች አሉ። ከነዚህ ሁሉ ግን የተለዩ ሰዎች ግን ምን አይነት ሰዎች አሉ? የሚያምኑትን እምነት ዲፌንድ የሚያደርጉ የሚቆሙለት ደግሞ ሰዎች አሉ። እነዚህ ብዙ ሰዎች አሉ፣ በጣም ጥቂት ሰዎች ናቸው። ቅድም አፖሎጄቲክስ ያላቸው የሆኑ ሰዎች በተለይ በእኛ ሀገር በእኛ የእምነት ተቋማት ውስጥ ብዙ የእምነት ሰባኪዎች እንጂ ብዙ አፖሎጄቲክስ የሆኑ ይሄንን በዚህ ኤሪያ ላይ በጣም ትልቅ ዲሲፕሊን የሚጠይቅ በጣም ብዙ ምርምር የሚጠይቅ ነገር ስለሆነ የሚያምኑትን ነገር ዲፌንድ ለማድረግ በጥልቀት በርቀት የሄዱ ሰዎች በጣም ጥቂት ሰዎች ናቸው። ሰው የተፈጠረው የእግዚአብሔር መልክ ኢሜጅ ሆኖ
የእግዚአብሔርን ፍጥር እንደ እግዚአብሔር ሆኖ እንዲገዛ፣ እንዲያስተዳድር፣ እንዲጠብቅ ነው። እግዚአብሔር እንደራሲ ማለት ሪፕሬዘንታቲቭ ለሚለው የአማርኛው ትርጉም ጥሩ ምልከታ ነው። እኔ ራሴ በእኔ ቦታ እኔን ሆነህ እኔን መስለህ ማለት ነው። እኔን አይደለህም እንደኔ ግን ሆነህ ኢማጅ ቴስተር ማለት ነው። ይህ ነው እግዚአብሔርን መልክ። እኛ መንፈሶች አይደለንም። የእግዚአብሔር ባህሪ የለንም፣ ሊኖረንም አይችልም። ስንፈጠርም ሰው ነን። ሰው መንፈስ አይደለም። እግዚአብሔር ሰው መንፈስ ቢሆን ኖሮ እግዚአብሔር አዳምን ሲፈጥረው ብዙ አዳምን ብቻ ፈጥሮ ምድርን ብቻውን እንዲገዛ አዳምን ይፈጥር ነበር። እግዚአብሔር ግን አዳምን ሲፈጥረው አዳም ረዳት መልካም እንደሆነ አየና ብቻውን ይሆን ዘንድ መልካም አይደለም ብሎ ስላለ ሔዋንን ፈጠረለት፣ የምትረዳው የምታግዘው። ስለዚህ አዳም ብቻውን መስራት ቢችል ኖሮ አዳም ዛሬ በምድር ላይ ሁለተኛው እግዚአብሔር ሆኖ ምድር ላይ ብቻውን ምድርን ይገዛ ነበረ። ስለዚህ እግዚአብሔር ሉዓላዊ እግዚአብሔር፣ በሁሉ ስፍራ በሁሉ ሰዓት ሁሉ ቦታ የሚገኘው እግዚአብሔር፣ ብቻውን ታምራት ማድረግ የሚችለው እግዚአብሔር፣ እኛ እሱን የምንመስልና እሱን የምንወክል በዚህ ምድር ላይ የምንኖር እንጂ እግዚአብሔርን ሆነን በእግዚአብሔርን ስራ የምንሰራ አይደለንም። ጥያቄ መጠየቅ መቻል አለብን። አንድን ነገር ስንሰማ መጠየቅ መቻል አለብን። ይሄ ትክክል ነው ወይ? ይሄ እውነት ነው ወይ? እውነት ምንድን ነው እንደተባለው ይሄ እውነት ነው ወይ? what is my evidence? ከየት ነው ማገኘው? እንዴት ነው ማድረገው? የሚለው ጥያቄ በውስጣችን ሁልጊዜ መኖር መቻል አለበት። ምክንያቱም እምነታችን it's very very important። እምነታችን የጸና ካልሆነ፣ ትክክል ካልሆነ፣ እየመሰለን ከሆነ when we find out it will be too late። ወደኋላ መለስ የማንችልበት ደረጃ ላይ ልንደርስ እንችላለን እና በጥያቄ ነው የምነሳው፣ ለመጻፍ የምነሳው። ይሄኛው ግን ትንሽ ከጥያቄም የባሰ ነገር ነበረበት። ትንሽ ፓኬት ነበርኩ በዚህ ጉዳይ ላይ በጣም ተቆጥቼ እና ሜቢ ስታነቡት መጽሐፉ ላይ ያንንም ታዩት ይሆናል። ስሜቱ እዛ ውስጥ አለ። ፓሽኔት የሆነ ዲቤት ነው ብዙ ጊዜ ያደረግኩት፣ ምክንያቱም በጣም አሳሰበኝ። እዛ መጽሐፍ ላይ ጠቅሼዋለሁ። ክሬፍሎድ ዶላር የሚባል በጣም የታወቀ አሜሪካን ሀገር ያለ ሰባኪ ያለ በጣም ካሪዝማቲክ ነው። አሁን እንኳን አይታየኝም ካሪዝማቲኩ፣ ግን ለመጀመሪያ ጊዜ የሰማሁት ጊዜ ቃሉን እንግሊዝ ሀገር ነበርኩኝ። በጣም ፋሲኔትድ ሆኜ ነበር እና ያ የክርስቲያን ቻነል ሌሊት ነበረ ክሬፍሎድ ዶላር የሚመጣ ትሪ ኦክሎክ ኢንደሞርኒንግ ማለት ነው እና ስራ ቢኖርብኝም በጠዋት ተነስቼ በጣም ማዳመጥ በጣም ደስ ይለኝ ነበር። አንቲል ቅድም ሳሚ ነው መሰለኛ ነበሩ። በደንብ ነው የምነግራቸው። እኛ ትንንሾች ሊትል ጂ ጎድስ ነን ብሎ እስካለበት ቀን ድረስ አይ ዋዝ ሶልድ አውት በጣም እና ጥያቄ ከሌለብን ከውጭ የሚነገረንን ነገር ብቻ እየሰማን በጣም ልንጠፋ እንችላለን እና ፓሽኔትሊ ነው ይህን መጽሐፍ ለመጻፍ የተነሳሁበት። እንደ ሌሎቹ ጊዜያትም ብዙ ዓመታት አልፈጀብኝም፣ ግን ቢሆንም ብዙዎቻችሁ ሜሴጅ አድርጋችሁልኛል። ጊዜ የታግኝተህ ነው ይህን የምታደርገው እና አይ ቲንክ ያ ፓሽን ነበረ ብዙ የገፋኝ እና ደስ ብሎኛል። በጣም ደስ ብሎኛል። እግዚአብሔር አብዝቶ ይባርክህ። ጥያቄ ሁለት ነው። አንደኛው ጥያቄ ምንድን ነው? መጽሐፍ ቅዱስ በቀጥታ አሁን ያነሳኸውን ሀሳብ ያስተምራል ብዬ አላስብም። በቀኝ ማለት በቀጥታ ማለት የብዙ የስህተት ትምህርት ምንጭ መጽሐፍ ቅዱስ ሊል የፈለገው ግልጽ የሆነው ፒክቸር ትቶ ሌሎች ነገሮችን መፈለግ ይመስላል። ለምሳሌ መጽሐፍ ቅዱስ ጌታ ኢየሱስ ክርስቶስ በግልጽ አስቀምጧል። ሉቃስ ላይ በሕግ በነቢያት በመዝሙራት የተጻፈው ሁሉ ስለ እኔ ነው ብሎ ጌታ ኢየሱስ ተናግሯል። ቅድም በተደጋጋሚ ሲባል ነበር። መጽሐፍ
ቅዱስ የሚናገረው ስለ እግዚአብሔር ነው ወይም ስለ ልጁ ስለ ኢየሱስ ነው። አጠቃላይ መጽሐፍ ቅዱስ መልእክቱ ምንድን ነው? ስለ ክርስቶስ ሞት፣ ትንሣኤ፣ ዳግም ምጽአት እና ስለ ቤተ ክርስቲያን መዘጋጀት ነው የሚያስተምረው። የእግዚአብሔርን መንግስት የእግዚአብሔርን ኪንግደም ነው ኤክስፕሌን የሚያደርገው። ይህ ግልጽ ነው ማለት ነው። መጽሐፍ ቅዱስ ውስጥ በጣም ግልጽ ነው። ግን ምንድነው አሁን ለምሳሌ እዚህ መጽሐፍ ላይ አላነበብኩትም እያየሁ ነበር። የተነሳው ክፍል አለ በዋናነት ነፍስ፣ መንፈስ፣ ስጋ ተብሎ መጽሐፍ ቅዱስ ውስጥ የተጻፈው ሀሳብ አንተ የሚያነሳው ክፍል አለ። አንደኛ ተሰሎንቄ ምዕራፍ 5 ላይ ያለው ክፍል እንደዛ በግልጽ የተጻፈ ያለ አይመስለኝም። ምናልባት አላነበብኩም፣ ግን አንዱ አሁን ዘፍጥረት ላይ እንደዚህ እስትንፋስ ምናምን እየተነሳሱ የተወሰዱ ሀሳቦች ለምሳሌ ተሰሎንቄ መጽሐፍ ብናነበው የሚናገረው ጌታ ኢየሱስ ክርስቶስ ሊመጣ ነው። በጊዜ የነበረ ጥያቄ ነበር፣ አንድም ሁለትም። ስለዚህ ለምጽአት ሰው መዘጋጀት አለበት። ሲዘጋጅ በቅድስና ነው። ዳይሬክት ሜሴጅ ነው፣ ግልጽ ነው። ይሄንን ነው ለመናገር የፈለገው እና ይህን ሲናገር የጻፈው አለ። እነዚህ ነገሮች ይዞ ግልጹን መልእክት ትቶ እነዛን መፈለግ ነው። እንዳንዱ ጥያቄ ይሄ ችግር ባይኖር ኖሮ ይህንን መጽሐፍ ትጽፍ ነበር ወይ ነው? ተሰሎንቄ ላይ የነበረ ችግር ባይኖር ኖሮ ጳውሎስ ተሰሎንቄ ይጽፍ ነበር ወይ? ቆሮንቶስንም ይጽፍ ነበር ወይ ከሚል አንጻር እንዲሁ ሀሳብ መጣል። ግን ሶስተኛ መጽሐፍ ነው ብያለሁ። አሌክስም ቅድም ተናግሯል። ሌላ ቦታ ሄጄ ስሞክት ነበረ። ግን አሁን ደግሞ ቤት ውስጥ የመጣ ነገር ደግሞ ስላለ እሱን መሞከት ነው። ብዙ ሰዎች ቅድሚያ ብሎ ስም ባይጠቀስ ይመስልሃል የሚል ሀሳብ አቅርበውልኝ ነበረ። ለምንድን ያደረጉት ያንን ከጳውሎስ ጋር በማስተያየት ምናምን ሳይሆን እንግዲህ ካልሆነ ነገር ሳይሆን ሰዎች ግን ሪፈረንስ ማድረግ መቻል አለባቸው። ሰዎች የት ችግሩ የት ጋር እንዳለ ትምህርት በማን እንደሚሰጥ የት እንደሆነ ማወቅ መቻል አለባቸው። በዛ ነው ዳይሬክትሊ እንደዛ ለማድረግ የፈለኩት። አለበዛ አላለም በቃ በጣም አየር ላይ እንዳይሆን ከመፈለግ የተነሳ ሰዎቹን ለማነጋገር ሞክሬያለሁ። ሀሳቤን ለመግለጽ የጻፍኩትን ለማሳየት ሞክሬያለሁ፣ አልቻልኩኝም። ስለዚህ ምንም ማድረግ አልችልም። ግን ነገር የሚለወጥ ነገር ካለ ኢትስ ፋይን ኢትስ ኦኬ። የተለወጠው ነገር ሊመዘገብ ይችላል። ግን ሰዎች ማወቅ መቻል አለባቸው። እንዲሁም አንደኛው እንትን ምንድን ነበረ የነበረኝ ኮሜንት አንዳንድ ቦታ ላይ ስለቀስ ለምሳሌ ሐዋርያ ጃፒ ብዬ የጠቀሱት እና ሐዋርያ የሚለው ለምን አይቀርም? ኦልሬዲ እሱ ኮንትሮቨርሻል ነገር አይደለም ወይ ተብዬ ተጠይቄ በፉትኖት ማስቀመጥ ፈልጌ እዛው እንዲኖር ማለት ነው። ምክንያቱም ለምንድን ነው ሰዎች በሚታወቁበት ነገር ነው መግለጽ የፈለጉት፣ በሚታወቁበት ሰዎች በሚያውቋቸው መንገድ እንዲታወቅ ነው። ሁለተኛ ስለ ነጮቹ እናወራለን እንኳ ስለ ደገኝ ብዙ እናወራለን፣ ብዙ ተጽፏል። ራይት ቅድም ሳሚ ለምን እንደሆነ አላውቅም፣ ግን አንዳንድ ስሞችን ለመጥቀስ አልፈለገም ነበር። አሁን ሞንሮ ራይት እሱ ነው መንፈስ በዚህ ምድር ላይ ያለ አካል ኢሌጋል ነው ብሎ እንዲሁም በጣም የሚሰቀጥኝ ነገር እግዚአብሔር በዚህ ምድር ላይ አንድ ነገር ለማድረግ ላይሰንስ ያስፈልገዋል። ፍጡር ከአንድ ፈጣሪ ያለው ፈጣሪ ካለው በዓላማ ፈጥሮታልና ይቀበራል። አሁን የተቸገርንበት ዘመን በቴክኖሎጂ ዘመን ያንን የሜዲቫል ነገር አድርገው ኤንስ ክሪአቱም የሚለው የሜዲቫል ዲስፐንሴሽን ነው። አሁን በጀርመኛ በሽታንድ ይሉታል። ስታንዲንግ ሪዘርቭ ኤኒቲንግ ኤንድ ኤቭሪቲንግ ኢዝ ስታንዲንግ ሪዘርቭ። በቃ ለፈለገ ነገር የሚውል ኢንክሉዲንግ ሂውመን ቢንግ። እንግዲህ በየመስሪያ ቤታችሁ ሂውማን ሪሶርስ የሚባለውን ክፍል ታውቁታላችሁ። ሪሶርስ ነን እኛ፣ ኤክስቼንጅብል ሪሶርስ። ካልተፈለግ ዛሬ ነገ አንተ ተወጣና ሌላ ይገባል፣ ክብሩ ይጎላል። ሰው ፍጡር በመባሉ ይከብራል እንጂ አይጎዳም። ለምን? የፈጣሪ ቦታ ማሰብ ሌላ ነገር ነው። እንደተቃወምከው በመጽሐፍ ተረቻለሁ፣ አነበዋለሁ። ፍጡርነት ክቡርነት ነው። ክብራችን የሚመስል የእግዚአብሔር ፍጡር ስለሆን እያንዳንዷን ፀጉሬን ቁጥሯን ስለሚያውቃት እሱ ስለሚወደኝ
ክቡር ነን። እያንዳንዱ ሰው ክቡርነት እኛ ከሌሎች ፍጥረታት ደግሞ ለየት የሚያደርገን በአምሳሉ የሚለው ኢማጎ ዴኢ ወይም ጼልም ኤሎሂም የእግዚአብሔር ምሳሌ ሆነን በመፈጠራችን ምሳሌው ቅድም መልክ ነው ምናምን ነው የሚል ጥያቄ እንዴት እንዳልተልከው ባላውቅም እግዚአብሔር ቅዱስ ነው ይላል። የሁለተኛው መጽሐፍን አንብቤያለሁ። ይሄኛውን ደግሞ አሁን አነበዋለሁ። ግን እዚህ ከተሰጠው ሀሳብ ውስጥ የሚገርም ነው። ሰው እግዚአብሔር ምን አለ? ሰውን በመፍጠሬ ተጸጸቱ። ሰው በጣም አስቸጋሪ የግራር እንጨት ማለት ነው። የግራር እንጨት ጠፍጣፋ ወይ ደግሞ ትክክል አውጥቶ ማግኘት በጣም ከባድ ስለሆነ በጥንት ጊዜ የነበረው ታቦት ሲሰራ በግራር እንጨት እንዲሰራ ነው እግዚአብሔር ፍቃድ የነበረው። ለሙሴ ሲገልጥለት በግራር እንጨት 1 ሜትር ተኩል በ1 ሜትር አርገሳ እና የግራር እንጨት 1 ሜትር ተኩል ለማግኘት ስንት ግራር ፈልጧል ማለት ነው ለመስራት። እና የሚገርመኝ ሰዎች በጣም አስቸጋሪዎች ነን። እውነቱን ለማወቅ አንፈልግም። እውነቱ ደግሞ እኔ ነኝ ይላል እግዚአብሔር። እና ይሄ ሁሉ ግን የሚሆነው ምንድነው? መጽሐፉንም አንብባችሁ ያው የበሻ ገናም ነው ለሌሎች ስጦታ ሰጣችሁ። ዋናው ነገር ግን በዛ ውስጥ ምን ብታገኙ ጥሩ ነው ብዬ በአንድ አረፍተ ነገር ብደመድም ምን ያህል የእግዚአብሔር ክብር ምን ያህል ትልቅ እንደሆነና እኛ ደግሞ ለዛ ክብር ምን ያህል መገዛት እንዳለብን ያንን የመጨረሻው ድምዳሜ እሱ እንዲሆን በጣም በጣም እመኛለሁ። ምክንያቱም የእግዚአብሔርን ክብር የእግዚአብሔርን ማክበር ከቻለን የእግዚአብሔር ክብር በእኛ ላይ ከሆነ እኛ ደግሞ ለእግዚአብሔር ክብር ሰሚት ብናደርግ እውነተኛነታችንን ቅድም እንደተባለው እውነተኛነታችንን ማሳየት እንችላለን። ሰዎች እኛን ማየት ይችላሉ። ሰዎች ሞር ኢምፖርታንትሊ በእኛ ላይ ያለውን የእግዚአብሔርን ክብር ማየት ይችላሉ። ሰዎች እኛን አይተው የእግዚአብሔርን ክብር ተረድተው እግዚአብሔርን ሊያመሰግኑትና ሊያከብሩት ይችላሉ። እና ይህ ነው አነሳሴ የነበረው ጥያቄ ነበረ። በጣም ፓሽኔትሊ ነው እዚህ ላይ ጊዜ ያሳለፍኩት። አንዳንዱ እንዲሁም አንዳንድ ሰዎች አንብበው ይሄኛውን እንደዚህ ባትለውስ ይሄኛውን እንደዚህ ባይጠቀስስ ምናምን ያሉኛሉ እና ግን አይ ሌት ኢት ቢ ምክንያቱም የውስጥ ሀሳብ እዛ ላይ እንዲንጸባረቅ ማለት ነው። እና በጣም እጅግ አድርጌ አመሰግናችኋለሁ። እኔ ስነ ጽሁፍ እና የሚዲያ ሰው ነኝ። በስነ ጽሁፍ ምን ይባላል? ስነ ጽሁፍ ለሰው በሰው ስለ ሰው ነው። ከዛ ደግሞ በክርስትናም ስላደኩኝ ዲስፓይት ማይ ዶሚኔሽን እግዚአብሔር ልጁን የገለጸው ወደዚህ ምድር የላከው ያው ለሰው ሰው ድጋሚ ትንሣኤ እንዲያገኝ ወይ ድጋሚ ወደ ቀደመ ክብሩ እንዲመለስ ነው ይላል። ከዛ ስለ ፍጥረቱ ደግሞ ስንመጣ ወንድሜ ከኋላ ቀደም ጠቅሷል። ጸጋዬ ገብረመድኅን በተረጎመው የሃምሌት ትርጉም ውስጥ የምርምር እንቆቅልሽ ቋሚ ትንግርት መፍጠር ሲያምረው እግዜር አፈር ዘገነና እፍ ብሎ ሰውን አለው ብሎ ይተረጉማል። እና የሰው ልጅ በአፈር ነውና ወደ አፈር የሚለውን ነው የሚያስረግጠው። በዛ ግን ምን ያሁን ጠይቅ የፈለኩት ቀደም ሲል የነበረው ክርክር በቤተ እምነቶች ውስጥ ስለ ስነ መለኮት ነበረ። የእግዚአብሔር ባህሪ አሁን እንደምንለው የሰው ባህሪ 1 ነው 2 ነው 3 ነው የሚለው ክርክር ነበረ። ከ100 ዓመት በፊት በእኛ ሀገርም ትልቅ ክርክር ተደርጎበታል በታሪክ ቦሩ ሜዳ ጉባኤ ነው የሚባለው። አሁን ደግሞ በዚህ ዘመን ሰው መከራከሪያ ነገረ ሰው አይደለም ደግሞ መከራከሪያ ሆኖ መጣ ማለት ነው። ስለዚህ ከፈረሱ ጋሪው የቀደመ ይመስላል ማለት ቀደም ብለን ስለ መለኮት ወይ ስለ ነገረ መለኮት ተከራክረን እዛ አይነት ግንዛቤ ላይ ከደረስን በኋላ አሁን ተመልሰን ስለ ነገረ ሰው ክርክር መግጠማችን ኦሪጂኑን ከመለስን በኋላ ስለ ምንድነው ኮዝ ኤንድ ኢፌክት ስታየው ኮዝን ኦልሬዲ ከመለስን በኋላ ኢፌክቱ ላይ የመለሰን ነገር ምንድነው? መውደቅ ነው ወደኋላ
ክሬት እንድናደርግ ያደረገ ቅድም እንዳልኩት ነው። ሁለት ነገሮች ናቸው በመንፈሳዊ ዓለም ውስጥ ቅድም እንዳልኩት አንደኛው ፒላር በዚህ በኩል ያለው እግዚአብሔር ነው። ስለዚህ የስነ መለኮት ክርክሩ አስፈላጊ ነበረ። ያ ሶርት ዳውት ሲሆን ወይ ቱ ሳም ኤክስቴንት ሰውየው አያርፍምና አሁን ደግሞ ሁለተኛውን ፒላር እያናጋ ነው ያለው። በሀገራችን አሁን ስለመጣ ነው። ይሄ ቆይቷል፣ ስር እየሰደደ የሄደ ነው። ኦኬ አሁን ግን እኛ ሀገር ሲመጣ ለእኔ መጀመሪያ ስሰማ ይሄ ምንድን ነው ብዬ ነው። እና እነዚህ ሁለት ነገሮች ናቸው ምን ጊዜም ቢሆን የእግዚአብሔርን ማንነት የሰውን ማንነት በእነዚህ ሁለት ነገሮች ላይ ነው መሰረታዊ ችግሮች የሚፈጠሩት ራይት። ስለዚህ ያኛው ዲቤት ተደርጎ ምናምን ተደርጎ ከመቶ ዓመት ብቻ ሳይሆን ኢንደርሊ ሴንቸሪዝ ቤተክርስቲያን ሲጀመር የነበረው እግዚአብሔር ማን ነው ክርስቶስ ማን ነው በሚለው ነው አይደለም እና እንደዛ የተደረገው። አሁን ያ ሲጠናቀቅ እኛ ጋር መጣ። እኛ ጋር ደግሞ ሲመጣ ቅድም እንዳልኩ ነው የመለኮቱ አስቸጋሪ አይመስለኝም ብላክ ኤንድ ዋይት ሊሆን ስለሚችል፣ እኛ ጋር ግን በጣም እንትን ነው ውስብስብ ነው። ለዚህ ነው ንቃት የሚያስፈልገን ራይት። እንዳልኩ ነው ውስጣችንም ይፈልጋታል ያችን ነገር፣ ስጋዊ ባህሪያችን ያችን ከፍ የማለትን ነገር ይፈልጋል እና የምንቆረቆርበትን ጊዜ ካላወቅን በቃ አክሰፕት እናደርገዋለን። እና ይሄ ነው ሁልጊዜ ቴንሽኑ ኢዝ ቢትዊን ጋድ ኤንድ ማን እና በዛ መካከል ያለው ሪሌሽንሽፕ ላይ ነው ስህተት ትምህርት የሚፈጠረው። ሰይጣን የማያልፍበት ኤሪያዎች እነዚህ ናቸው ራይት። እሱም መጀመሪያ የወደቀበት ምክንያት ስለሆነ ሌሎችንም አብሮ የመጣል ጽኑ የሆነ ዲዛየር አለው አይደለም። እሱ እኔ ከአምላክ ጋር እኩል ነኝ ብሎ አይደለም የወደቀው። ስለዚህ ያንን መሰረት በማድረግ ነው ማሰብ ያለብን፣ መንቃት ያለብን፣ ማወቅ ያለብን እና ኢትስ አይደር አባውት ጎድ እና ጎድ ማን ነው ምንድነው ባህሪው ምንድነው የሚለው ነው። ኦር እኛ ደግሞ ምንድነው እንዴት ነው ከእግዚአብሔር ጋር ሪሌት የምናደርገው ላይ ነው። እነዚህ ሁለት ነገሮች ላይ ነው የሃይማኖት ችግር የሚፈጠረው። ለዕለቱ ያልነው የእስካሁኑ ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። እስከ ሳምንት ሰላም ሁኑ። አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት